ጠላት ዲያብሎስ አንተን አታክ የሚያደርገው ዲስትራክት የሚያደርግ ሜዲቴሽንህን በመስረቅ ብቻ ነው። የእግዚአብሔርን ቃል ማሰላሰል የጀመርክ ቀን አደገኛ ሰው መሆንን ስለሚያውቅ በተቻለ መጠን የምታሰላስለውን ይሰጣል። አጋንንት ሀሳብ መስጠት ይችላል። ሀሳብ የሰው ልብ ውስጥ ማስገባት ይችላል። አሁን እንደ ድሮ አይከብደውም። የድሮ ሰዎችና የአሁኑ ሰዎች ስለ ሰይጣን ሀሳብ ለመቅረብ አሁን ብዙ አይታገልም። በቲክቶክ ይመጣባል፣ በፌስቡክ ይመጣባል። ምን ችግር አለው? ድሮ ወንድሞች ሴክሹዋሊ የሚፈተኑት የሆነች የምታምር ልጅ ስታልፍ ነው። አሁን ስልክ ውስጥ አለች፣ እየደነሰች እየተሽከረከረች በየቀኑ ቀንድና ጭራ የሌለው የማይታወቅ ፍጥረቶች ኤሊያኖችን ስታይ ነው የምታድረው። ከዛ ጠዋት ተነስተህ ሲዋጋኝ ያደረ በናዝሬቱ አልተዋጋህም። አንተነ ጠርተህ ሰይጣንን ወደ ህይወት ያስገባው። ድሮ እኮ እንደዚህ አልነበረም። ቲክቶክ ባልነበረ ዘመን እኛ ቲቪ ነው የምናየው። ከዛ ቤተሰብ በጠቅላላ በጌታም ይሁን አይሁን በትልቅ ትሪ ሳህን አንድ ላይ ነበር የምንበላው። ይሄ እኮ ቁርጧ ምናምን ከመጣች በኋላ ነው አንዳንድ ሳህን ይመጣ። ቤተሰብ በጠቅላላ ይሰበሰባል፣ አብሮ ወሬ ያወራል። ሌላ አማራጭ የለም። ፊልም ማየት ከፈለክ ቅዳሜ ታላቁ ፊልም ጥብቀህ ነው የምታየው። እግዚአብሔር ረድቶ ደግሞ ብር ካለ ሲኒማ ቤት ገብተህ ነው የምታየው። ከዛ ውጭ ምንድነው አማራጭ? መጸለይ ነው። አዳር ጸሎት አለ፣ የእናቶች ጸሎት አለ፣ የባይብል ስተዲ አለ። ትሄዳለህ በቃ። አሁን ሰው ሁሉ ቢዚ ነው። ሐሳብህን የሰረቀ ብዙ ነገር አለ። ልብህን እንደዚህ ይዞታል። የትም አትሄዳትም። ሐሳብህ ተይዟል። አለቀ። ሐሳቡ የተያዘ ሰው ህይወቱ ተይዟል። መቀመጥ ስትፈልግ መቀመጥ ትችላለህ። መጸለይ ስትፈልግ መጸለይ ትችላለህ። ስልክህን ዘግተህ በእግዚአብሔር ቃል ውስጥ መስመጥ ትችላለህ። እማትችል ከሆነ እኮ ህይወት አደጋ ውስጥ ነው ያለው። የብዙዎቻችን ተወስዶብናል። የሰማይ አምላክ እግዚአብሔር በኢየሱስ ስም ይመልስል። የልቤ ሐሳብ እግዚአብሔር ሐሳቤን አውጥቶ በፊልም ሲያየው ምን ይሆን? በእግዚአብሔር ፊት ምንድነው ሳሰላስልም? በቃ ዳዊት እኮ ነው ያለው በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ቁጥር 1 ጋር መልሰኝ እንደገና። እዚህ ጋር በጣም ከባድ ነገር አለ። ይኸውላችሁ በጣም ከባድ ነገር አለ። ምስጉን ነው በክፎች ምክር ያልሄደ is the man who does not walk in the counsel of the wicked። እኛን ስለ ትዳር፣ እኛን ስለ ኑሮ፣ እኛን ስለ ህይወት፣ እኛን ስለ ተስፋ የሚያስተምሩን ሰዎች በጠቅላላ ዊክድ የሆኑ ሰዎች ናቸው። አሁን ከቤተ ክርስቲያን ይልቅ ሰው ሞቲቬትድ መሆን የሚፈልገው በሞቲቬሽናል ተናጋሪዎች ነው። በእነዚህ ምክር የሚኖር ሰው ይላል የተረገመ ነው። ስለ ኑሮ፣ ስለ አገልግሎት፣ ስለ ቤት፣ ስለ ትዳር ከዊክድ ከሆኑ ሰዎች ዊክድ የሚላቸው እኮ ዲመን ፖሰስ ሊሆኑ የእግዚአብሔር መንፈስ የሌለባቸው ሰዎች ማለት ነው። በእነዚህ ሰዎች ምክር ያልቆመ በዋዘኞች ወንበር ያልተቀመጠ ምስጉን ነው። ነገር ግን በእግዚአብሔር ቃል ደስ ይለዋል፣ ሕጉንም በቀንና በሌሊት ያሰላስላል። እሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ዛፍ ይሆናል። የሚሰራው ሁሉ ምን ያደርጋል? ይከናወንለታል። Do you really want to prosper in your life? እግዚአብሔር የሚጠይቅህ አንድ ነገር meditate the word of God። አንድ ሰዓት ጊዜ ይኖራችሁ። እኔ አሁን ሰሞኑን ስፖርት ጀምሬያለሁ። በቃ ልነግራችሁ አልችልም። በቃ በሄድኩበት ሁሉ እንደዚህ ነው የምለው። ገና አንድ ሳምንቴ ነው። ጌታ ይባርከኝ። እና እኔንና 10 ዓመት የሰሩ ሰዎችን ብታዩ የኔ ጉራ ነው ከባድ አገባቤ ራሱ ከገና ይወላችሁ መሮጫው ላይ መሮጥ ጀምር። የመጀመሪያው ቀን ሳምባዬ ባፌ ሊወጣ ድሮ ስፖርተኛ የነበርኩ ሰው እየጠፋ፣ ሁለተኛው ቀን እየተሻሻለ፣ ሶስተኛው ቀን እየተሻሻለ፣ አሁን ትናንት ያነሳሁትን ብረት
ትናንት የሰራሁትን ከሳምንት በፊት አልችልም ነበር። ከወር በኋላ ደግሞ ምን ልሆን እንደምችል መገመት ትችላለህ። የእግዚአብሔርም ቃል እንደዚህ ነው። 1 ሰዓት 2 ሰዓት ከእግዚአብሔር ቃል ጋር ማጥፋት፣ አይንን መጨፈን፣ የእግዚአብሔር ቃል ሶክ እንዲያደርግ መንፈሳችን ወደ ውስጠኛው ክፍል እንዲገባ። ይኸውላችሁ የእግዚአብሔር ቃል የሚሰራልህ ሜዲቴት አድርገህ ከአእምሮ ወደ መንፈስ ሲገባ ነው። የእግዚአብሔር ቃል ከጆሮ ወደ ሐሳብህ፣ ከሐሳብህ ወደ መንፈስህ ነው የሚገባው። የሚጠቅምህ መንፈስን ሲያገኝ ብቻ። የማታሰላስለው ቃል፣ አንተን ያልነካህ ቃል፣ አንተን ቤት ውስጥ ያላስሮጠህን ቃል መድረክ ላይ መጥቼ ሰብካለሁ ብትል ህዝቡን በማዛጋት ነው የምትጨርሰው። መዝሙርም እንደዚህ ነው። ስትዘምር ያለቀስክበት፣ የተነካህበት፣ የተንፈራፈርክበት በጣም ሚኒንግ ያለው መዝሙር ላንተ መጥተህ እዚህ ጋር ቆመ ስትዘምር የእግዚአብሔር ኃይል ያልፋል። ለዚህ ነው እኔ ስብከቶቼ ሲደጋገሙ ጥያቄ የሚፈጥርባችሁ ሰዎች እንዳላችሁ እኮ አውቃለሁ። ለምን ነው አፖስትል ብዙ መስበክ ይችላል ግን የሆኑ ሐሳቦችን ይሄው 14 ዓመት ሙሉ አይለቃቸውም የሚሉኝ ሰዎች አሉ። ብራዘር አንተም ብቻ ለህይወት ያቆመህ እንጂ ገና ሌላ 14 ዓመት ሰብከዋል። ለምን መሰለህ? አይሰለችህም ልንገርህ። ስለዚህ እኔ አንተ እንድታጨበጭብልኝ ሳይሆን የእግዚአብሔር ኃይል በእኔ ውስጥ እንዲያልፍ ነው የምፈልገው። ያልነካኝን ዝም ብዬ ከጉግል አድርጌ ከሆኑ ሰዎች ሰምቼ ከሆነ መጽሐፍ አንብቤ መጥቼ አልሰብክም። እኔን ያልነካኝን አልሰብክም። እኔን ታች ያላገኘን አልሰብክም። ስለዚህ እግዚአብሔርን ቃል ስታሰላስሉ አንዳንድ ቀን ይከብድሃል፣ ታዛጋለህ። አንዳንድ ቀን ግን ይነካል አይደል? ያስለቅሳል። 100 ጊዜ አንብበዋል ይህን ቃል ከዚህ በፊት ምንም አልነካህም። ሰብከዋል፣ አልነካህም። አስተምረሃል፣ አልነካህም። የሆነ ቀን ግን መጥቶ እንባ በእንባ አድርጎ መሬት ላይ አንፈራፍሮ እሱን ቃል እስቲ ሂድና ነገ ስበክ። የእግዚአብሔር ኃይል ያልፋል። ከኔ ጋር ናችሁ? ዘሪው አለ ጌታ ኢየሱስ። ዘሩን ሊዘራ ወጣ። እሺ አንዳንዱ ምን ላይ ወደቀ ይላል? ጭንጫ መሬት፣ አንዱስ በእሾህ መሃል፣ አንዱስ በድንጋይ ላይ፣ አንዱ በመንገድ ዳር፣ አንዱስ በመልካም መሬት ላይ። ዝም ብሎ መንገድ ላይ ወደቀውን ወፎች መጥተው በሉት። ይሄ ቃሉን ሰምቶ የማያስተውል ሰው ነው። ሲወጣ መጥተው ጠላት ይወስድበታል። ለምን? ሜዲቴት አድርጎ ስላላስገባው ውጪ ላይ ነው ያለው ፍሬው፣ እዚህ ጋር ይወስድበታል። ሀሳቡን ነው አድርጎ። ዛሬ የነበረው ስብከት ዋው የሚሉ ሰዎች አይታችሁ አታውቁም? ወይኔ ዛሬ፣ ወይኔ ዛሬ፣ ወይኔ ዛሬ። ስለምንድን ነው የተሰበከው ሲባል ምን ነበር? በቃ ጭፈራው ነው የነካው። የማያስታውስ ሰው አለ። በእሾህ መሃል የወደቀው ምንድን ነው አለ ጌታ ኢየሱስ። አደገ በደስታ ቃሉን በደስታ የሚቀበሉ ሰዎች። ከዛ የዚህ ዓለም ሀሳብ መጥቶ አነቀው፣ ፍሬ እንዳያፈራ አደረገ። በቃ ምቾቱ፣ ምኑ፣ ድሎቱ፣ የተለያየ ነገር ሲያንቀው ፈተና ሲመጣበት ይተው። ያኛው ደግሞ ስራ አልነበረውም፣ ድንጋይ ላይ ስለሆነ የበቀለው ፀሐይ ሲወጣበት ደረቀ። በደስታ ይሰማል፣ ከቃሉ የተነሳ ፈተና ሲመጣበት የለም። በመልካም መሬት ላይ የወደቀው 30፣ 60 እና 100 አፈራ። ስለዚህ እናንተም ቃሉን እየሰማችሁ ራሳችሁን የምታስቱ ሳይሆን ቃሉን የምታደርጉ ሆኖ ነው የሚለው። the doers of the word የእግዚአብሔር ቃል ሲድ ነው። እስቲ የእግዚአብሔር ቃል ዘር ነው ወሉት ከቆነ ዘር ተራ ነገር ነው ብለህ ብትቀብረው መሬት ውስጥ ታሪካው ስህተት ነው የምትሰራው፣ ይበቅላል። የእግዚአብሔርን ቃል ወደ መንፈስ ውስጥ አስገብተህ የምትተክልበት እንዲያፈራ የምታደርግበት መንገድ ማሰላሰል ሜዲቴሽን ይባላል። እስቲ ጸሎታችሁን ሁል ጊዜ በመናገር ብቻ አትጨርሱ፣ በመገሰጽ ብቻ አትጨርሱ፣ በማሰላሰል በሳምንት የተወሰኑ ቀናት እስቲ ለማሰላሰል ስጡ። ሰዓት፣ 1 ሰዓት አይንህን ጨፍነህ በመሃል ቃሉን እያነበብክ እያሰላሰልክ እንዲያውም ማሰላሰል የሚለው ቃል የዕብራይስጡ ማሰላሰል በአፍ መደጋገም እንቅስቃሴ ሁሉ አለው።
በሐሳብም አለው በንግግርም አለው። እየተናገርክ እያሰላሰልክ እየተናገርክ እያሰላሰልክ ከመንፈስ ውስጥ ኃይል አውጣ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ማሰላሰል ያስከፍላል፣ ያደክማል። የሚገርማችሁ ግን አትችሉ። ገና ቁጭ ብለህ ማሰብ ሲጀምር እሱ ማሰብ የጀመርከውን ዲያርጎ የሚበላ ሌላ ሀሳብ ይለቅብሃል። ጠላት ለምንድን ነው ከባድ የሚሆነው? ይሄ ነገር ተራራ መውጣት ከባድ አይደለም። አክሮባስ መስራት ከባድ አይደለም። ምግብ ማብሰል ከባድ አይደለም። አልጋ ማንጠፍ ከባድ አይደለም። መስሪያ ቤት መሄድ ከባድ አይደለም። እስቲ መቃሉን ማሰላሰል ጀምር። በሲኦል ያሉ አጋንንቶች ሁሉ ይዋጉሃል። አትችልም። ትሬኒንግ ይፈልጋል፣ ዲሲፕሊን ይፈልጋል፣ ደጋግሞ ማድረግን ይፈልጋል። ከኔ ጋር ናችሁ? እስቲ ኢየሱስ ጌታ ነው ወላ የመጨረሻው ዘመን ኤንድ ታይም ስትራቴጂ ኦፍ ዘ ኢነሚ፣ አንደኛ ጊዜህን መብላት፣ ሁለተኛ ሜዲቴሽንህን መብላት። ዱር አድርጎ ይበላዋል። ሳታስበው አመቱ ልም ብሎ አልቋል። ቲክቶክ በማየት በስልክ በማውራት የማይገባ ፖለቲካ ውስጥ ገብተህ በመፈትፈት ማታ ማታ ስልካችሁን ዝጉ፣ አፋችሁንም ዝጉ፣ በራችሁን ዝጉ፣ አይናችሁን ዝጉ። ክሎዜቱን ሄዶ ይዝጋ ያለው ጌታ ኢየሱስ ልቡ ስላለው በር ነው። ኢየሱስ አንድም ጊዜ የሆነች ክፍል ውስጥ ገብቶ በር ዘግቶ ጸልዮ ያውቃል። እየተናገረ ያለው ስለ ልባችን በር ነው። ግመል በመርፌ ቀዳዳ ብትሾልክ ይቀላታል ባለጸጋ ወደ መንግስተ ሰማያት ከሚገባ የሚለው ኢየሩሳሌም ከመግቢያዎቹ አንዱ የመርፌ ቀዳዳ የሚባል ቦታ አለ። መጀመሪያ የተሸከመችውን አራግፋ ከዛ ተንበርክካ ነው የምታልፈው። አታልፍም ማለት አይደለም፣ ታራግፋለች። ስለሱ ነው እያወራ ያለው ጌታ ኢየሱስ እንጂ ቺኛው አንተ ልብስ የምትሰፋባትን መርፌ በዛን ጊዜ የለችም። እሱ ሜዲን ቻይና የለች። ስለ ቦታ ነው የሚያወራው። ባለ ሀብት ማራገፍ አለበት፣ ከዛስ ቤንድ ማድረግ አለበት። ከዛ ካልሆነ መሻገር አይችልም። ክሎዜትን ዝጋ። በስውር ከጌታ ጋር ጸልይ። በስውር የሚያያባት በግልጽ ይከፍላል። ብዙ ጊዜ እህቶች ማግባት የሚፈልጉት ሰው በህይወት የለም። እዚህ ፕላኔት ላይ ራሱ እሱ ሰውዬ ያለው ሆሊውድ ፊልም ውስጥ ነው ያለው። ያላሰብከውን ነገር ያላሰላሰልከውን ነገር ወደፊት በህይወት የሚሆነውን ስትሮንግ የሆነ ሐሳብ የሌለህን ነገር አይኖርም። አለቀ። በዓለም ላይ 2% ሰዎች ጠንካራ ሐሳብ ኖሯቸው ቪዥን ሲኖራቸው 98% ሰዎች በዓለም ላይ ለ2% ሰዎች እየሰሩ ነው እድሜያቸው የሚያልቀው። ዛሬ ከ98 ወደ 2% የሆኑ ሰዎች በኢየሱስ ስም አስገባል። አሜን። አለቀ። የምታገቢው ሰው አንደኛ በምድር ላይ ያለ ይሆን፣ የሚዳሰስ የሚጨበጥ ይሆን። ሁለተኛ ይሄ እህቶች ናቹራሊ ፋናታይዝ ማድረግና የሌለ ነገር እንዳለ የማሰብ ነገር አለባቸው። እሱ ለመንፈሳዊ ነገር ይጠቅማል። የሌለ ነገር ስለሆነ ግን ወደ ምድር ለማምጣት ከባድ ነው። ማግባት የምፈልገው 2020 ላይ ከሆነ 2020 ወሩን እጽፈዋለሁ። እማገባው ሰው ምን አይነት ሰው እንደሆነ እጽፋለሁ። ቬሎዬን አስባለሁ። የሰርጌን ቦታዎች ሄጄ በሐሳቤ በአካል እየሄድኩኝ እለካለሁ። ገንዘብ እከራከራለሁ። ወደ ሪያሊቲ ቀይረዋለሁ። ነገሩ የሆነውን ያህል በእጄ እንደጨበጥኩት ያህል እየሆነ ሲመጣ በዛ ወር ላይ አግብተሻል። ብታምኝም ባታምኝም ላታምኙ ትችላላችሁ። ይሄ ለትዳር ብቻ አይደለም፣ ለአገልግሎት ይሆናል፣ ለስራ ይሆናል፣
ለማንኛውም ነገር ይሆናል እንጂ የሥራ አይደለም። በሀብታምና በድሃ መካከል ያለው ልዩነት የሐሳብ እንጂ የሥራ አይደለም። የፈለጋችሁትን አምጡ። በጣም ቶፕ ሀብታሞች በጣም ታች ያሉትን ድሆችን ያህል ስራ ሰርተው አያውቁም። ቴሌቪዥን ሲያዩ ነው የሚውሉት፣ ጋዜጣ ነው የሚያነቡት። ለ15 ቀን ዱባይ ሄዶ ሲዝናኑ ነው የምታዩት። ገንዘባቸው ነው የሚሰራው፣ ሁሉን ነገር ይሰራል። ዜሮም ቢሆኑ እንደገና ተመልሰው ሀብታም እንደሚሆኑ 100% ያውቃሉ። ድህነት ሀሳብ ነው፣ ሀብት ሀሳብ ነው። ቅባት ተደብቆ ያለው ሀሳብ ውስጥ ነው። ሀገር መምራት ሀሳብ ውስጥ ነው ያለው። እችላለሁ ብለህ እስካልተነሳ ድረስ፣ በልብ ውስጥ ያለውን ሀሳብ ስትሮንግ እስካላደረግከው ድረስ በዚህ ምድር ላይ ታሪክ ጽፈህ ልታልፍ አትችልም። ነገር የሚበሉ ሰዎች አላያችሁ? የእግዚአብሔርን ቃል የተማሩ ናቸው። አንዳንዶቹ ዶክተር ናቸው። አንዳንዶቹ በቲዮሎጂ እዛ የደረሱ ናቸው። ሲያስተምሩ ግን የእግዚአብሔር ቃል እንዳልሆነ ታውቃላችሁ አታውቁም? ሰው ነው የሚመቱበት። በቃ የእግዚአብሔርን ቃል አስመስለው ወንድምን ሽባ የሚያደርግ ሰው እንዳይቀበላቸው ሰዎች ላይ የእባብ መርዝ መርጨት። እግዚአብሔር ምስክሬ ነው። ብርሃን ልባቸው በብርሃን የተሞሉ ሰዎች፣ ፖዚቲቭ ቲንከሮች፣ ስለ ሰው ደግ የሚያስቡ ሰዎች፣ አስተሳሰባቸውን ኮንትሮል የሚያደርጉ ሰዎች they are at the top always። በጀርባችሁ ተኙ፣ ሙዚቃ አትክፈቱ፣ ጸጥ ያለ ቦታ፣ ጫጫታ የሌለበት ቤታችሁ አካባቢ ኤኔትሬ የሚል ከሆነ እሱ ቤት አይሆንም። ሌላ ሰፈር ሂዱ። እዛ ገጠር ያለችው አያታችሁ ጋር ሂዱ ለሳምንት ለሜዲቴሽን። ውሃ ዳር አካባቢ ቢሆን ጥሩ ነው። ኢየሱስ ውሃ ላይ ይወድ ነበራል። ኢየሱስ ምግቡ ደግሞ አሳ ነው የሚወደው። ከሞት ተነስቶ ሁሉ አሳ ነው ይበላል። ስትንበረከክ ከንግግር ብዛት ሐሳብን ኮንትሮል የማድረግህን ጥበብ ተጠቀም። ነገረኞች ነን አበሾች። መኪና ላይ ስትነዳ እኮ ተሳስተህ ክላስ አቤት ለመጣላት ዝግጁ ሁሉ ያያት ሄድም እንዴ? ኧረ አንተ ነህ በመንገድ ራስ ጉዳይ ራሱ አጥፍቶ ራሱ ተሳድቦ ራሱ መንገድ ዘግቶብህ እንዴት ነው ግን? ምን በልተን ነው እንደዚህ ሆነ? ፈረንጆች ሲያጠፉ ይቅርታ ለመጠየቅ ያላቸው ሳያጠፉ አታይም እንዴ ብትሉ አጠፋው እንዴ አም ሶሪ ለማለት ፈረንጅ ምንም አይከብደው። ምንም ይቅርታ ለመጠየቅ ዝቅ ካለ አበሻ በሁለት ምክንያት፣ አንደኛ ብር ሊበደር ነው። እንደዚህ ብሎ ከመጣ የሆነ ነገር ሊወስድብህ ነው እንጂ ትህትና እውነት አይደለም። ትህትና ካራክተርና ልብ ውስጥ ያለ ነገር እንጂ ከመጉበጥ ጋር የተገናኘ አይደለም። እኔ ሳስብ ከፊዚካል ዓለም ወደ መንፈሳዊ ዓለም የምገባበት መሳሪያ ነው። ከማይታየው ዓለም የሚታይ ነገር ይዤ ለመውጣት ማሰብ መቻል አለብን። በተለይ ከመተኛታችሁ 10 ደቂቃ በፊት የምታስቡት ነገር የህይወታችሁን ዕጣ ፈንታ ይወስናል። ነገር የበላህ አትተኛ። ክፉ ሐሳብ እያሰበ የተኛ ሰው ይላል መጽሐፍ ቅዱስ። ክፉ ሐሳብ እያሰበ የተኛ ሰው፣ ወንድሙን ለመግደል የተኛ ሰው ጠዋት ከማድረግ እንዳያደርግ ሊያደርገው የሚችል ሰው የለም፣ ያደርገዋል ይላል መጽሐፍ ቅዱስ። ሌላ ቦታ ደግሞ ጌታ ኢየሱስ ምን አለ? ገበሬው ተኛ ዘርቶ፣ ጠላት በማታ ገበሬው ተኝቶ ባለበት መጥቶ ክፉ ዘርዘራበት። ስለዚህ ጌታ ምን አለ? አይ ይህንን ነቅላለሁ ካላችሁ የሚነቀል አይደለም፣ ዋናውንም አብራችሁ ስለምትነቅሉ ይደግተውታል። በተኛበት የሚዘራብህን መንቀል አትችልም። የልብህን በር የምትዘጋው አንተ ነህ። ሁላችን ግን አስረክበናል ለቲክቶክ፣ ለዩቲዩብ። አብዛኛው ሰው አይኑን እየታመመ ነው። በ2000 ስንት ነው? 2030 በፈረንጆች በዓለም ላይ ስንት % አይነ ስውር ነው የሚኖረው በሞባይል ምክንያት? ብሉ እንትኗ አይንን ወቅታ ጠዋት ስትነሳ in the name of Jesus በዚህ በኩል የተላክ ምንም የተላከብህ ነገር የለም። ስልክህ ነው እንደዛ ያደረገ። ስልክህን ቁጭ አድርግና አሰላስል። ልብህን ጠብቅ። ጋደም በል።
በመንፈስህ ቀድመ የገባህበትን በፊዚካል አለመግባት አትችልም። ግልጽ ላሳያችሁ። እግዚአብሔር ታውቃላችሁ፣ ያዕቆብን እዛ መንገድ ላይ አግኝቶታል፣ ኢንካውንተር አድርጓል። ከዛ በኋላ ላባ መጣና አይ በቃ በጎቹ እየበዙ ነው፣ ይሄን ነገር የሆነ ነገር ማድረግ አለብን። ስለዚህ ሽምልምሌ ማለት ዥንጉርጉር የሆኑትን በጠቅላላ ላንተ ውሰድ። ብዙ አይደሉም እነሱ ልሙጥ ከለር የሆኑ በጠቅላላ ለኔ የሆኑ አለ። እሺ አለ። ከዛ በኋላ ምን አደረገ? ሽምልምሌ እንጨት አዘጋጀና ውሃ የሚጠጡበት ገንዳ ውስጥ ከተተው እንጨቱ። በጎቹ እሱን አይተው ሜዲቴሽን ጀመሩ። የሚወልዱት በጠቅላላ ሽምልምሌ። እግዚአብሔር ስለ በግ የጻፈል መስሎ ቤት ሽምልምሌ አሰብ። ልሙጥ ከመሆነ በፊት ነገሮች በጠቅላላ ልሙጥ ከመሆናቸው በፊት የእግዚአብሔርን ቃል ማሰላሰል ጀምር። አስገባው ወደ ውስጥ። እንደ እግዚአብሔር ቃል ማሰብ ጀምር። ዛሬ በኢየሱስ ስም የልባችሁ ሐሳብ የተፈወሰ አሜን። እባካችሁ በጌታ ፍቅር ጠይቃችኋለሁ። ቁጭ በሉ። ከብዙ ወሬ ተቆጠቡ። ከራሳችሁ ጋር ጊዜ ያሳልፉ። ስኬጁል ይኑራችሁ። የፈለገ ሰው በፈለገ ሰዓት ደውሎ የፈለገ ቦታ የሚወስዳችሁ ሰዎች አትሆኑ። እንዲህ ሰዎች አሉ። ጠዋትም ብትደውል አሉ። ልምጣ ወይ ና፣ መቼ ልምጣ? በፈለግከው ሰዓት ና። እኔ እንደዚህ ያልኩበት ጊዜ ትዝ አይለኝም በሕይወት አለው። በፈለግከው ሰዓት የለሁም። በፈለግከው ሰዓት እግዚአብሔርን እየጠበቃችሁ ነው ወይስ እግዚአብሔር ነው እየጠበቃችሁ ያለው? ጋብቻ ነው? ቅባት ነው? አገልግሎት ነው? ቢዝነስ ነው? የውጭ ሀገር በር ነው? ሁሉም ሀሳብ ውስጥ አለ። እግዚአብሔር ቁልፉን ሰጥቷል። አልተናገረኝም እግዚአብሔር እንዳትል ተደጋጋሚ ተናግሯል። እነ ፓስተር ክሪስ፣ እነ ቤንሂን፣ እነ ቲቢ ጆሹዋ፣ ዓለም ላይ አሉ የተባሉ የተቀቡ ሰዎች በሙሉ የሜዲቴሽን ሰዓት አላቸው። ቢዝነስ ፍሎሪሽ እንዲያደርግ ትፈልጋለህ? ሜዲቴት። ሰይጣን የሚያናግርህ በሀሳብ ነው። እግዚአብሔር የሚያናግርህ በሀሳብ ነው። በኢየሱስ ስም የምትለው እኮ ሀሳብ መጥቶብን ስልክ ደውሎልህ አይደል? አሁን ሀሳብ ለማቀበል ቀኑን ሙሉ ሌሊቱን ሙሉ ሶሻል ሚዲያ ላይ ነው። በጣም ብዙ ነገር ነው የምናየው። ሚሞሪያችን ፌል እያደረገ ነው። ሁሉን ነገር አናስታውስም የሚል ትውልድ። ፈረንጆች ጋር በጌታ ፍቅር ለፈረንጆች እስቲ ስልክ ቁጥር ነገሯቸው 0911245678 ኦኬ ቴንክ ዩ ብሎ ሄዷል። እንዴ አበሻ እሺ 0 እሺ አንድ እሺ ከዛስ ድገሞ እስቲ አንዴ 16 ጊዜ ነው አበሻ የሚያስረው። ምን ሆነ ነው ግን? የፈረንጆች ያስደነግጣቸዋል። ይኸውላችሁ 10 ዲጂት ቁጥር አንድ ጊዜ ብቻ ነው የምትጠሩት። ሚሞሪያችንን ሉዝ እያደረግን ነው። ምክንያቱም የምናሰላስለው ነገር ትክክል አይደለም።